السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعله لنا لقاء مباركا. بمجمع درجة جيتاتنا الله سبحانه وتعالى لا مسجنوا فلقالوا إهين مكمامة ከረመዳን በፊት ያቆምነውን ትምህርትን ተመልሰን እንድንገናኝ ስላደረገን አልহামዱሊላሂ ረቢል ዓለሚን። በመቀጠል ደግሞ ከዚህኛው ፈሱሉን ፊ ሲያም ወተራዊህ ወዘካት የሚለው መጽሐፍ በተመለከተ ከረመዳን በፊት ከጾም ጋር ከተራዊህ ሰላት ጋር وكذلك ደግሞ ከዘካ ጋር የሚያያዘውን የሆነን ትምህርትን ወደ 11 ትምህርቶችን ከስሩ አይተን ነበረ ያሳለፍነው። በስሩ ደግሞ ትላልቅ ርዕሶችን አይተናል። ጾም ምን እንደሆነ ቦታው አይ ፈዳኢሉ وكذلك ደግሞ ጾምን የሚያበላሹ ነገሮች ምንድናቸው የሚለውንም በሰፊው ያየንበት ሁኔታ ነበረ። አይ ከኪታቡ ዋና የሚባሉ ርዕሶችን ጾምን የሚያበላሹ ነገሮች ምንድናቸው የሚለውን፣ ከዛም አልፎ ደግሞ ያየነው ተራዊህ ሰላትን በተመለከተ ተራዊህ ሰላት ትርጉሙ መስከሩ ያለውን ትሩፋት ከሱ ጋር የሚያዙ ድንጋጌዎችን፣ በተለይ ደግሞ ተራዊህ ላይ የሚፈጸሙ ስህተቶችን በሰፊው ያየነበት ሁኔታ ነበረ ማለት ነው። ከዛም አልፎ ደግሞ ያየነው ስለ ዘካት ነው። ዘካን ምን እንደሆነ ትርጉሙ እስልምና ላይ ያለው ትልቅ ቦታ ምን እንደሆነ አይተናል። ከዛም አልፎ ደግሞ ዘካን መስጠት የሚሰጠን ጥቅም ምንድነው? ያን ደግሞ ሼኹ ከሶስት አኳያ ነው ያየው። አንደኛ በዲኑ ላይ የሚሰጥክ ጥቅም ምንድነው? እሱንም በሰፊው አይተናል። ሁለተኛው ኹሉቅያ ባንተ ስነ ምግባር ላይ ዘካን በመስጠትህ የሚሰጥ ጥቅም ምንድነው የሚለውንም አይተናል። ከዛም አልፎ ደግሞ وكذلك ومن فوائد الاجتماعية ማህበረሰባዊ ጥቅም ዘካን በመስጠት የምናገኘው ነገር ምንድነው የሚለውን ነገር ይህን ሁሉ ሼኹ የጠቀሰበት ሁኔታ ነበረ። ሼኹ የጠቀሰበት ሁኔታ ነበረ ማለት ነው። እነዚህ ሁሉ ጥቅሞችን ከጠቀሰ በኋላ ዘካ የሚወጣበት ነገር ምንድነው የሚለውንና ስንት ነው የሚሰጠው የሚለውን ነገር ማብራራት ፈለገ ሼኹ ማለት ነው። فقال 24ኛው صفحة ላይ فهذه الفوائد كلها من الزكاة تدل على أن الزكاة أمر ضروري لإصلاح الفرد والمجتمع، وسبحان الله العليم الحكيم. فهذه الشنوى الفوائد تكموش كلها هلم كدينجا مياز زكاة بمثل متاغينيو تكم، كسن مقبارجا مياز زكاة بمثل متاغينيو تكم، كما هبرسبوغا يمياز زكاة بمثل يميغينيو تكم. እነዚህ ጥቅሞች ሁሉም في الزكاة በዘካ ላይ ተዱሉ ታመላክታለች
على أن الزكاة زكاة مسدت أمر قدينه نجرنا ضروري بتام أسفلاقين نقبقابي هنا قدين لمن لإصلاح الفرد والمجتمع قل سبن لما استكاكل عند سون بنتلا وكذلك مهابر سبن لما استكاكل يمسد يميسقين تلك يهونا أسفلاقي يهونا قدين وسبحان الله ترى تقبوا قيت الله سبحانه وتعالى زكاة بمسدد يهلو تكمن عندنا قن يادرقن أملاكاتشن العليم بتام أواقي يهون أملاك الحكيم بتام طببنيا يهون أملاك يهلو سرار الرقلن ترى تقبتو تالبولو النقر ينقر إذن زكاة ترقمو كتاوكا يمشتن تكمن كاوكن زكاة بمن لانو قديتا يميهون زكاة የሚሰጠው ምን አይነት ሀብትን ያለው ሰው ነው وكذلك ደግሞ ስንት ካለው ነው ዘካ የሚሰጠው የሚለውን ነገር ሼኹ ለመጥቀስ ፈለገና ምን አለ والزكاة تجب في أموال مخصوصة زكاة የሚባለው መውጣት አለበት መሰረት አለበት የተባለው ዘካ የሚባለው ጉዳይ ተጅቡ ግዴታ ትሆናለች في الأموال በሀብቶች ላይ መخصوصا የተለዩ የተነጠሉ የሆነ ሀብቶች ላይ إذا አንድ ሰው ማንኛው ሀብት ስላለ ከረለም ዘካ መስጠው ካለክ ሀብት ላይ ሁሉ አለም ዘካ የሚሰጠው ዘካ እንዲሰጥበት የተደረገ ነገር አለ ነው ዘካ እንዲሰጥ የተደረገ ነገር አለ ያ ምንድነው ነው ይሄ ነው ሼኹ ጠንከር አድርጎ ዝጋ መጥቀስ የፈለገው ማለት ነው ከዚያ አኳያ የትኛው ሀብት ላይ ነው አለ قال منها كنذا ሀብቶችስ الذهب ወርቅ والفضة ናስ بمعنى ብር የሚባለው በእኛ ሀገር ተራ ብር የሚባለው ወረቀቱ አይደለም ለጌጣጌጥ የምንጠቀምበት የሆነ ፊዳ ማለት ይሄ ደግሞ بشرط بلوغ النصاب ይሄ ደግሞ ከወርቅ ከፊዳ ዘካ ግዴታ የሚሆነው ያ ወርቅ ያ ፊዳ ዘካ ግዴታ የሚሆንበት ልክን ከደረሰን ኒሳብ የዛ ልክን ከደረሰን ብሉግ መድረሱ ኒሳብ ልክ አለው የተቀመጠል ልክ አለ የዛኛው ልክ ላይ ከደረሰው ወርቁ ከዛ ካለፈ ዘካ ግዴታ ይሆንበታል وكذلك الفضة ካለክ ፊዳ ተሰብስቦ የተቀመጠው ዛጋ የተቀመጠው ላይ ከደረሰ ዘካ ይወጅብበታል ወርቅ ኖሮ ከዛ ከተቀመጠበት በታች ከሆነ ግዴታ ይሆንበትም ይሄ ደግሞ አውስ ሊዘረዝርልህ وهو في الذهب 11 جنيها سعوديا و3 أصابع جنيه ወርቅ ደግሞ አለ ግዴታ የሚሆነው 11 جنيها سعوديا جنيه የሚባለው በሼኹ ጊዜ የሚጠቀሙበት የሆነ ሳንቲም ነው ከወርቅ የተሰራ ያ ደግሞ 11 ጁነይህ ተብሎ የሚጠሩት ያን የሚያክል ወርቅ ካለክ ተጨማሪ ደግሞ ወሰላተ አሳቢዕ ጁነይህ 3 እንጣቶችን የሚያክል ጁነይህ ካለክ በስዑሪ በዘመኑ የሚቆጥሩበት የሆነ የወርቅ አቆጣጠር ያን ካለክ ባንተ ላይ ግዴታ ይሆንብሃል ለምን ጆሄ የሚለው አሁን ነው የመጣው እንጂ ዱሮ ከተወሰነ አመት በፊት ለሳንቲም የሚጠቀሙበት ሳንቲም ከወርቅና ከፊዳ የተሰራ ነው አሁን ወረቀቱ መጣ እንጂ አስለን የኢኮኖሚ ተማሪዎች ካላችሁ ተመልሳችሁ ብታጠኑ ይሄን ነገር አንድ ሰው ሀብታም ነው ሲባል የሆነ ሀገር ሀብት አለው ሲባል ባለው ገንዘብ በወረቀቱ ገንዘብ ልክ
ባንክ ላይ የሆነ ሀገር ላይ የተቀመጠ ወርቅ ካለው እዛን የሚያክል ወርቅ ካለው ያ ሀብቱ ቂማ አለው ውጤት አለው ቀስ በቀስ ነው ገርቦች በተለይ አሜሪካ ላይ ያሉት መንግስታቶች ያ ነገር እንዲቀር አድርጎ አሁን ብር ምን ሆነ ቁጥር ሆነ ለዛ ነው በረከቱም የጠፋው ለዛ ነው ማጭበርበሩ ብዙ መከራም የገባበት ይሄን ነገር በተለይ እንደ ዩኒቨርሲቲ ተማሪዎች ይሄን ነገር ባክግራውንዱን ጀርባውን ብታጠኑ ጥሩ ይጠቅማቸዋል በተለይ ደግሞ ኢኮኖሚ ላይ ያላችሁ ቢዝነስ ላይ መማር የፈለጋችሁ የተማራችሁ ያላችሁ ሰዎች ይሄ ነገር ብታጠኑ ጥሩ ነው ለዛ ነው የሆነ ሀገር ኢኮኖሚ ሲወርቅ የተቀመጠ ወርቅ ስላሌላቸው ብሩ ከወደቀ አብሮ ይወርቃል አንዳንድ የሙስሊም ሀገሮች መጨረሻ ላይ ያሉት እንደ ሊቢያ የነበሩት በጋዛፊ ጊዜ ከትላልቅ ሀገሮች ጋር የሚጋጭበት የነበረው ትልቁ ዓላማ ነዳጅን መሸጥ ከፈለገ በወርቅ ግዙኝ ነው የሚለው ወርቃምጡ ነዳጁ ሰዱን ከዛ አኳያ የነበረ ከተለያዩ ፖለቲካ ወራዛሪ ከተለያየ ሀገር ሰዎች ጋር የሚጋጭ የነበረው ግን እነሱ በዶላር ንግዛክ በየሩባው ወይ በዩሮ ንግዛክ ሲሉም ቢለው የሚለው ለዛ ነው የሀገሩ ነዳጅ ውድ የሆነው ሀገሩም ደግሞ በሚዛን በሀብት ትልቅ ነበረ ይሄ ለሀገርም ለእንስሳም ለመሬት የማይሆነው የፖለቲካ ሸር የሆነው ሰላማዊ ሰልፍ እየተባለ ሙስሊሞችን የሚያስፈጀው ነገር ከመምጣቱ በፊት ማለት ጋዛፊ የሚባለው ሰውዬ በዘመኑ ያሉት ዑለማዎች አክፍሮታል ከሚናገረው ንግግር ማለት ነገር ግን ومع ذلك እሱ ላይ በመውጣት የሚመጣው በላና አደጋ ስለሚበዛ አቅም ስላሌለ ዑለማዎች ላ ሰብሩ ነው ሰብር አድርጉ ነው ወይ እሱ ይነሳላቸዋል ወይ ደግሞ አላህ ያስተካክላቸዋል ብሎ ነበር ያን ነገር ያልሰሙት ወጣቶች በሰላማዊ ሰልፍ ውጤት የሚመጣ መስሏቸው ያን ነገር ወጡና ሞከሩት ውጤት አልመጣላቸው አደጋ ነው የመጣው እስካሁን ድረስ 10 አመት ሰላምን አላገኙም በል አገሩ የሌላ ሀገር ፖለቲከኞች የሌላ ሀገር መስተሮች የሚለማምሩበት የሆነ ሀገር ነው የሆነው ይሄ ደግሞ ሁሉም ሀገር ላይ በተለይ ሙስሊም ሀገር ላይ ያሉ ሰዎች ትምህርት መውሰድ አለባቸው ከዛም ተይሚያ ረሂመሁላህ ተዓላ ይላል አንድ የሙስሊም መሪ ላይ መውጣት እስከ ዘመን ይላል 728 ላይ ነው የሞተው የሙስሊም መሪ ላይ መውጣት አንድ ጊዜም ሰላምን አግኝቶ አላመጣም መከራና ችግር እንጂ ማል ሻሂዱ ያሱ እንደዛም ከመሆኑም ጋር እነዛ ገርቦችን ያስፈራራው በዚህ ነው ወርቅ አምጡልኝ ነዳጅ ሰጣቸዋለሁ ለምን ወርቅ ሲኖርክ ባንክ ላይ ያቀመክ ምን ይሆናል እያደገ ይሄዳል አሁን ግን እንዳልኳችሁ ቁጥር ነው የሆነው አሁን ቁጥር ነው የሆነው ወይ በዶላር ወይ ደግሞ በቻይና ብር ወይ ነው በዩሮ ግዛኝ ተባለ ራሳቸውን በዛ ብር ፖለቲካ የሚጫወቱበት ማል ሻሂዱ በሼክ ሙዕተይሚን በዘመኑ እነሱ የሚጠቀሙበት ዘሃብ ሳንቲሙ ራሱ ከወርቅ ነው ብሩ ራሱ የሚባለው ስሙ ሳይሆን ሳንቲሙ ራሱ የሚጠቀሙበት ከፊዳ የተሰራ ኢዳን 11 ጁነህ ያለው የሳዑዲ ወثلاث اصابع ጁነይህን ያለው ሰው ይህን ያለው ወርቅ ሰውየው ላይ ዘካ ይወጅበት ይሄ ደግሞ ወደ ዘመናችን ወደ ግራም ስንቀይረው 85 ግራም ማለት አንድ ሰው 85 ግራም ወርቅን ካለው በሱ ላይ ዘካ ይወጅብበታል ከዛ ካለው ላይ 2.5 ዘካን ይሰጣል ማለት እሺ وفي الفضة بفضة ላይ ደግሞ 56 ريال سعوديا من الفضة ይሄ ደግሞ ሪያል ብሎ የሚጠሩት ከተወሰነ አመት ከ20 አመት በፊት ራሱ ሳንቲሙ ነው ያ ሳንቲም ደግሞ ከፊዳ የተሰራ ነው ከራሱ ከፊዳ የተሰራ ነው ኢዳን ያ ደግሞ 56 ሪያል ሳንቲም ያለው ሰው ፊዳን አቅም አለው እና ከዛ በላይ ያለው ሰው ላይ ዘካ ይወጅብበታል አሁን ያለው ሪያል ሳዑዲ ላይ ያለው ሪያል ወረቀት ወይ ደግሞ ከብር ይሰራ የሆነ ሳንቲም ነው እንጂ ፊዳ አይደለም ማለት ነው
ይሄ ደግሞ 56 የተባለው ከፊዳ ወደ ግራም ስንቀይረው 595 ግራም 595 ግራም ይዘን ከፊዳ 595 ግራም ያለው ሰው ዘካ ይወጅብበታል ማለት ነው أو ما يعادلها من الأوراق النقدية አሁን ደግሞ ያ ወርቁና ፊዳው ተቀይሮ ወደ ሳንቲም ስለሆነ ወይም ደግሞ ከዛ እኩል የሚሆነው አሁን በወረቀት የምንጠቀመው ሀብት ካለክ ባጭሩ 85 ግራምን ወርቅ በዘመናችን የሚገዛለ ብር ካለክ ወይም ደግሞ 595 ግራምን ፊዳ የሚገዛልክ ሀብት ካለክ አሁን ያ ብር ላይ ዘካ ይወጅብበታል አለ ኢደን ከዚህኛው ደግሞ ይወጅብበታል ከተባለ ስንት ነው የሚሰጠው قال ይሄን ደግሞ ሲያብራራልን والواجب فيها ربع العشر ያለ ከዚህ ደግሞ ግዴታ የሚሆነው ربع العشر የሚባለው መጀመሪያ አንድን እቃን 10 ቦታ ታከፋፍሏል ከአስሩ አንድ እጅን ታወጣና አራት ቦታ ታከፋፍሏል ከአራቱ እጅ አንደኛው ብቻ ነው ዘካ የሚወጅብበት እደግመዋል አንድን እቃ ታነሳና 10 ቦታ ታከፋፍሏል ከአስሩ አንድ እጅ ስታወጣ 9 እጅ ይቀርና ወረዛ አንድ እጅን ታወጣታል ያቺን አንድ እጅ ደግሞ አራት ቦታ ታካፍሉና አንዷ ከአራቱ አንዷ ብቻ ነው ዘካ የሚወጅብበት ኢዳውን 85 ግራምን 10 ቦታ አድርገህ ካስሩ ደግሞ አራት ቦታ አድርገህ አንዷ ማለት ኢዳን ይሄኛውን የሚወጅብበታል ولا فرق بين أن يكون الذهب والفضة نقودا أو تبرا أو حليا ولا فرق لجنة اللومان بين أن يكون الذهب والفضة ورقنا فضة مهونو لجنة اللوم نقودا كاش بر مهونو أو التبر وين دمو تري حابت مهونو تري من بالا مثالي معدن نجر وش مارف مثالي معدن نجر عليك يا معدن نجر ولا بر بيكير كورق أقوية بالنتاثر 85 ግራምን የሚገዛ ከሆነ አይ ከወርቅ ወይም ደግሞ 595 ግራምን ከፊዳ የሚገዛ ነገር ከሆነ ጥሬ ነገር ከማዕድን ነገር ያም ራሱ ንቆይንም ብር ራሱ ካሽ ብር ወረቀቱ ቢኖርከም አው ሁልየን ወይም ደግሞ ለሴቶች ለጌጣጌጥ የሚለብሱት ይሆን ኢንሻአላህ ወደፊት ሼኹ የሚጠቅሰው ይሄን መጣበታል ሴቶች ለጌጣጌጥ የሚለብሱት ወርቅ ዘካ ይወጅብበታል ስለሷ ሸጦ የገዛችው ለበኋላ ውብ ልትሆንለት ወይም ደግሞ ፕሮግራም ነገር ካላ ሴቶች አጠገብ ካለች ለብሳ ለመገኘት ለመታየት ብላ በሴቶች አስለን ወርቅ የተፈቀደውን መልበስ ለወንዶች ላይ ነው حرام ይሆን ያ እንደዚህ አይነትን ሁልይ የሚባለው ለጌጣጌጥ የምትጠቀመው ነገር ዘካ ይወጅብበታል ዑለሞች ማከል ኺላፍ አለው ሼኹ የሚመርጠውና ቆል ራጂህ ሆኖ ነዓም ይወጅብበታል ያ ግራም 85 ግራምን የሚያክል ወርቅ ካላት ዘካ ይወጅብበታል ከዛ በታች ከሆነ አይወጅብባትም ለምን 85 ግራምን የሚገዛ ወርቅ አላት ማለት እቺ ሴትዮ አላህ የሰጣት ብር አላት ማለት ቆል ራጂህ ጠንከር ያለ ዑለሞች ንግግር ለጌጣጌጥ የሚለብሱት ነገር ግዴታ ለምን አስለን አሁን የተለያየ ሚዲያ ላይ ካያችሁ አላህ ይጠብቀንና ለምንድነው ለምሳሌ ከሱ በፊት እንደዚህ ወርቅ ነክ ነገርን ዘካ ግዴታ የሚሆንበት አንደኛ ወርቅ የሚባለው ነገር ውድ ነገር ደሃ ምስኪን የተባለው መያዝ የሚችለው ነገር አይደለም ከዛ አኳያ ያን የሚያዩ ምስኪን ደግሞ ቀልቡ እንዳይሰበር ከዛ ዘካ እንዲሰጠው የተፈለገ አሁን ግን ሚዲያ ላይ የምናየው ከወርቅ ውድ የሚባል ነገር በሚዲያ ላይ የወጡ ያሳያሉ ወንዶችም ሴቶችም
ይሄ ደግሞ የበለጠ ሚዲያውስ ገብቶ የሚመለከተው አካል በተለይ ምስኪኑ ደሃው ቀልቡ ይሰበራል። ከዛ ደግሞ ዘካ ካላገኘ ምን ይመጣል? ባለፈው እንዳየነው ምቀኝነት፣ ሂስድ፣ ቂምን መያዝ ይጀምራል። ለዚህ ነው ሀብት ያለው ሰው አላህ የሰጠው እንደዚህ ነገሮችን የደሃዎችን ቀልብ መጠበቅ ያስፈልጋል። ከታ ዘካራት ብሰጥም ማለት ዘካራት ብሰጥም የደሃዎችን ቀልብ መጠበቅ ያስፈልጋል። በተለይ ዘካን ራሱ ብሰጥ ማለት ነው። ማል ሻሂዱ ሴቷ ለጌጣጌጥ ብላ ምን ለብሰው ወርቅ የጣትም ያንገትም የጆሮም ይሁን አንድ ላይ ሰብስቦ ቤቷ ውስጥ ከ85 ግራም በላይ ከሆነ ከዛ ላይ ዘካ መስጠት በሷ ላይ ይወጅባታል። በየአመቱ ዘካ ሰጣለች። ለምሳሌ 100 ግራም አላት፣ በየአመቱ ዘካ ሰጣለች። አይ አንድ አመት ሰጥቻለሁ፣ ባለፈው መሰጥቻለሁ፣ አሁን ሰጥም የለም። ለምን ይሄን ማነሳበት ብዙ ሴቶች የሚያስቡት ያ ነው። አንዴ ከሰጥ አለቀ ነው። ለምሳሌ ባንክ ላይ 100 ሺህ ብር አላት እንበል። 100 ሺህ ብር ያለው ሰው አሁን ተመልሶ ከመጣበት ዘካ ይወጅብበታል። አሁን ሰጣው በዚህ አመት ተመልሶ የአመት ሲመጣበትም ያ ብር 100 ሺህ ከሆነ አሁን ይወጅብበታል። ባለፈው አመት ከፍያለሁ ከዚህ 100 ሺህ ብር አልከፍልም ብለ መናገር አችልም፣ ይወጅብበታል። ይሄን ማነሳበት ብዙ ከተያለ ሰዎች አንዴ ባለፈው መሰይቻለሁ አልነካም ይላል። ወይም ደግሞ እንዴት ያስባው? ለምሳሌ የዛሬ አመት 100 ሺህ ብር ነበራቸው፣ አመት ዞሮ መጣበት ዘካ ወጡ። ከዛ 100 ሺህ ብሩን ባንክ ላይ አስቀመጡት። ከዛ አላህ ወፍቋቸው ደግሞ አሁን ልክ አመት ዞሮ ሲመጣ ሌላ 100 ሺህ ብር አገኙ። አንድ ስንት ይሆናል? 200 ሺህ ነው የሚሆነው። እነሱ ምን ያደርጋሉ? አይ 100 ሺህ ብር ባለፈው አመት ከፍያለሁ ዘካውንና አሁን የማወጣው የ100 ሺህ ብር ያለው ይህ ስህተት ነው። አሁን ተመልሶ ይመጣ ያለው ብር ሁሉም ሰብስበ ነው አንድ ላይ ዘካ የምትሰጠው። ዘካ የምትሰጠው እንጂ ባለፈው ይቻለው ብለ መታሳለፍ ነው። ስለዚህ ነው አይሻ ረዲየላሁ ተዓላ ዐንሃ በተለይ የቲሞችን ሀብት የቲሞች አባታቸው የሞተባቸው ሀብትን ጥሎላቸው ከሄዱ ያ ሀብት ዝም ብሎ የሚቀመጥ እኮ በየአመቱ ምን ይሆናል? ዘካ እየመጣ ይበላዋል። ምን ትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ የቲሞች ብር ዘካ እየመጣ ከሚበላው ስሩበት ይላል። አይ ታማኝ የሆነ ሰው ይመጣል በትክክል ማስተዳደር የሚችል ወስቶ ያን ነገር ሀብቱን ምን ያደርጋል? ይሰራበትና ያበዛላቸዋል። ሲበዛ ደግሞ በዛው ዘካው ይወጣል። ከዛም አልፎ ደግሞ ዝም ብሎ እየተበላ የሚያልቅ ነገር አይሆንም። እየተበላ የሚያልቅ ነገር አይሆንም ነው ማለ ሻሂዱ ሁሉይ ለጌጣጌጥ የሚጠቀሙት 85 ግራም ከሆነ ከወርቅ 595 ግራም ከሆነ ከፊዳ ይወጅብበታል። ሼኹ ኢላብራራ ሳር ምን አለ? وعلى هذا በዚህኛው فتجب زكاة في حلي المرأة من الذهب والفضة إذا بلغ نصابا. ከዚያ አቋያ ያ ሀብት ከወርቅም ከፊዳ ያልነው ካሽ ብርም ቢሆንም ማዕድን ነገር ቢሆንም ሁልይ ለጌጣጌጥ የሚሆንም ራሱ ከሆነ 85 ግራምን የሚገዛ የሚያክል ከሆነ ከወርቅ 595 ፊዳን ከሆነ ከምን ከፊዳ ከሆነ فيجب عليهم الزكاة ካለ በኋላ ምን አለ? وعلى هذا ከዚያ አቋያ فتجب الزكاة زكاة ግዴታ ይሆናል። በምን في حلي المرأة ሴት ለማ ጌጣጌጥን የምትጠቀምበት የሆነው ወርቅ በሷ ላይ ግዴታ ይሆንባታል። ከወርቅም ይሆን ከፊዳም ይሆን መቼ? إذا بلغ نصابا ያለክን ከደረሰ ከ85 ግራም ወርቅን ከደረሰ ማለት ነው። ولو كانت تلبسه أو تعيره ያ ወርቅ የተባለው ለራሷ የምትለብሰው ራሱ ከሆነ አላት የተለያየ ፕሮግራም ሲመጣ ትለብሰዋለች፣ ወይ ቤት ደግሞ ለባሏ ትለብሳለች። ለምን ለባሏ ለምን ደጋገምኩት? ሴቶች ጌጣጌጥን ነገር አውጥቶ ለአጅነቢ የሆነ ወንዶች ማሳየት የለባቸው። አሁን ያሉ ሴቶች ኢላ መን ረሒመ ረቢ የጆራቸው
ይታያል የጣታቸው ይታያል ያንገታቸው ይታያል የእግራቸውም ይታያል ኢላ من رحم ربي በል በተለይ አንዳንድ حداهم ለአንዳንድ ጅልባብን የሚለብሱ ትክክለኛ ጅልባብን ለብሶ ነገር ግን እጃቸውን ክፍት የሚያደርጉ ሴቶች አስለን እጅን ክፍት አድርጎ ለአጅነቢ ማሳየት حرام እጅ ራሱ ጓንት መለበስ ግዴታ ለሰላት ካልሆነ በስተቀር ፊቷ ተሸፍኖ ግን እጇ መታየት የለበትም አንዳንድ እጃቸውን ያሳያል ይሄ ደግሞ حرام ይሄ حرام ጥንቃቄ ማድረግ አለብን ከለበሱ መልበስ ነው እስልምናን ከተቀበሉ ጥቅል ብሎ መቀበል መግባት ነው ወድኹሉ في السلم كافة ተባለ ጥቅል ብለ ግባ አንቺም አላህን ፈርተሽ ሂጃብን ለብሳለሁ ካልሽ እሸፈና ካለሽ ሙሉ በሙሉ መሸፈን አለብሽ ማል ሻሂዱ ያወቅ ለራሷ የምትለብሰው ራሱ ቢሆን አው ቱዒ ወይንም ሌላ ሰው የምታበድር ከሆነ ታስቀምጣለች አትለብሰው ጓደኛዋ እናቷ እህቷ እስቲ ስጪኝ ልልበሰው ፕሮግራም አለብኝ ብላ ለሷ የምታበድር ራሱ ቢሆን ይሄ ዘካ ይወጅብበታል ይሄ ዘካ ይወጅብበታል ዘካ ይወጅብበታል አሁን ስንል አንዳንድ ሴቶች ምን ያደርጋሉ ወርቅ የሚባለው ሁሌ ሀብት ነው አንዳንድ ሴቶች ለምሳሌ ካሽ ብር ካለ ይጠፋብኛልና ወርቅ ልግዛ ይላል ለምን ወርቁ ጊዜውን ጨምሮ ከአመት በኋላ ከጨመሸታለው ይሄ አስለን ለንግድ ብላ መገዛ ወርቅ ግዴታ እንደሚሆን خلاف የለበት ወለሞች ስማምታል ባንድ ድምጽ ገስታ ይመጣ ለምሳሌ ወርቅ ጊዜ አለው ሐጅና ዑምራ በሰ ስዑዲ ያለ ሐጅና ዑምራ ጊዜ የወርቅ ዋጋ ይጨምራል ለምን ብዙ ሰዎች ስለሚገዙ ከዛ ሐጅና ዑምራ ካለፈ በኋላ ያ ነገር ምን ይሆናል ይቀንሳል ከዛ እኮ ሰዎች ያደርጋሉ ከሐጅና ከዑምራ ውጭ ያለ ጊዜ ሄዶ ወርቅ ይገዙና ሐጅና ዑምራ ሲቃረብ ሄዶ ይሸጡታል ያተርፋሉ ማለት በል ብር ያለው ሰው በጣም ጥሩ ቢዝነስ ያልታወቀ ቢዝነስ ይባላል ስዑዲ ላይ ለዚህ ብላ መገዛው ከሆነ መስጠት ከዛ ዘካ ሞላው ግዴታ እኛ የምናወራው ከምንድነው ለመልበስ ለሰው ለማበደር ብላ የምታደርገው ነው ይሄ ደግሞ لعموم الادله الموجبه لزكاه الذهب والفضه بدون تفسيرنا ማስረጃችን ደግሞ لعموم ጥቅል ያለ ማስረጃዎች አሉን الموجبه ግዴታ የሚያደርጉ لزكاه الذهب والفضه ስለ ወርቅና ስለ ፍዳ ዘካ የሚያወሩ ማስረጃዎች ስለዚህ ጉዳይ ላይ በዑሙም ጠቅለል ባለ ሁኔታ የተጠቀሰውና ለጌጣጌጥ የምትለብሰው ወርቅም ፍዳም እዚህ ውስጥ ይገባል ولانه وردت احاديث خاصه تدل على وجوب الزكاه في الحلي وان كان يلبس كذا መልፎ ደግሞ ولانه ጉዳዩ ወረደት መታለች احاديث ማስረጃዎች ሐዲሶች خاصه ለየት ባለ ሁኔታ تدل متاملاكتو على وجوب الزكاه زكاه قديتا مهون في الحلي لقيت የሚለበስ የሆነ ወርቅ وان كان يلبس يا رجل بيلبس مراس كذا بقى عن حديث مدكس فلقى حديث عبد الله بن عمرو بن عاص رضي الله تعالى عنه يهونو اخرجه الامام ابو داود والترمذي وكذلك والنسائي وهو حديث صحيح صححه الشيخ الألباني وكذلك صححه شيخنا الشيخ محمد علي آدم في ذكيرة العقبة قال مثل ما رواه عبد الله بن عمرو بن عاص رضي الله تعالى عنهما أن امرأة أتت النبي صلى الله عليه وسلم وفي يد ابنتها مسكتان من ذهب فقال أتعطين زكاة هذا؟ قالت لا قال أيسرك أن يسولك الله بهما صورتين أو صورين من النار فألقتهما وقالت هما لله ورسوله فذات عندك يون السيد ود رسول عليه الصلاة والسلام زند متاج ستمتا يسيتيوا السيت لجقا እጇ ላይ የለበሰች የሆነ ጌጥ ነገር አለ ከወርቅ የሆነ ምስከታን የሚባል እጅ ላይ የሚጣለቅ ነገር ነው በዚህ እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሏት አትወጪና ዘካተ هذا ልጅ ከለበሰችው ወርቅ ለጌጥ ነው የለበሰችው ዘካን ሰጫለች ወይ አሏት فقالت አይ ዘካ አልሰጥም አለች አይሱሩኪ ደስ ይልሻል ወይ
الله سبحانه وتعالى يوم القيامة كأسات يهونا أجرى يميتلك يهونا قرن أنشين مالبس بيالبسش يوم القيامة توجالش دسلشال آلوات فزيقلي دنقلتنا فقالت فألقتهما كجوشا وطاچنا ورورچو من قالت قالت هما لله ورسوله اي نجر ورقو لعلنا لا ملكتني اي بالله منجد رسول صلى الله عليه وسلم دفلقوت يادرك بلا اوطا ورورچو اذن اي حديث የሚያመላክተው እቺ ልጅ የለበሰችው አሁን መሐል ሻሂዱ ዑለማዎች والحديث التامتا لمندن ነው ለምታወራው ነገር እንዴት ማስረጃ ሆነልን መሐል ሻሂዱ حديث عام منون ከምን አኳያ ረሱል አልጠየቋትም ለምን የገዛሽው ወይን ደግሞ ግራቡ ሞልቶ አልሞላም ወይን ደግሞ ለሰው ለማበደር ነው የሚነገር ጠየቋትም መልበሷን ሲያይ ከዛ አኳያ መሐል ሻሂዱ ከሐዲሱ ለጉዳያችን ማስረጃ የሚሆንልን ነገር رسول عليه الصلاة والسلام زند شنو ستمتا بزي መልኩ ስትመጣ رسول عليه الصلاة والسلام አይቶ ይሄን ነገር ግዴታ አይቶ ግዴታ እንደሚሆን ከዛ ዘካ ሞት እንዳለበት ተናገሩ ዝርዝሩን ነገር አልጠየቁም ለምር የለበሽው ለጌጥ ነው ወይ ለመሸጥ ነው ወይ ለሶታ በድርሽ የሚለው ነገር አልጠየቁም ከዛ አኳያ ይሄም እዛው ሲገባል ሌላ ማስረጃ آثار الصحابة كعائشة رضي الله تعالى عنها يمتام مالا تقول لا بأس بلبس الحلي إذا أعطي زكاته جيتا كورك هنا ملبس تجري اللوم كذا زكاة مستتبت كهنا براي تناقر تشبت على قول الراجح من أقوال العلماء يمتاو إهينو كذا من الشيخ وقال في بلوغ المرام أي ابن حجر بلوغ المرام رواه الثلاثة وإسناده قوي بلوغ المرام لستمر ثلاثة كانوا يتفلقبت مانو أصحاب السنن ابن ماجه الترمذي والنسائي صوص دقبوت هذا إسناد دقموت أنكرنا له كذا شيخ منه ولأنه أحوط وما كان أحوط فهو أولى كخلاف لموتات مراسو لقيت يجزاتشو ورق يبل زكاة موتاتو نمشالون لتنكاكي دقمو يمدرقو نقر هو اللي بلاج نبولو ይናገራሉ በላጭ ነው ብሎ ይናገራሉ እሺ ኢዘን ይሄ የሚጀምረው ዘካ የሚወጅብበት ወርቅ እና ፍዳን ከዛ ምን አለ ምን አምዋል التي تجب فيه الزكاه زكاه ግዴታ የሚሆንበት ሀብቶች عروض التجاره ለንግድ የተዘጋጀ ነገር ነው عروض التجاره የሚባለው ለንግድ የተዘጋጀ ሰፊ ነው ከዛ አኳያ ወርቅም እዛው ሲገባል ፍዳም እዛው ሲገባል መኪናም ገዝተህ ምሸጥ ከሆነ ቤትም እየገዛ ምሸጥ ከሆነ የሆነ ቤት ለምሳሌ ለመሸጥ ብለን የገዛከው ከዚያ አኳያ የቤቱ ዘካ ይወጅብብሃል ለምሳሌ እኔ የዛሬ አመት ሸዋል ላይ ቤት ገዛው የገዛው አላማምር የሚመጣው አመት አላህ ካለ ዋጋ ከጨመረልኝ ጠብቄ እሸጣለሁ ብለ ያን ቤት ገዛክ አመቱ ሲመጣበት ያ ቤት ባይሸጥ ምራፍ ዘካ መስል ግዴታ ይሄ ብዙ ሰዎች ስለሚዘናጉ ነው ለምሳሌ የዛሬ አመት ገዛክ ሸዋል መጣ ቤቱ ተሸጠ ዘካ ነው የምታረገው ብር ካለክ ካሽ ካለክ በዛሬ ዋጋ ይሄ መሬት ስንት ነው የሚያወጣው 5 ሚሊዮን ነው 6 ሚሊዮን ነው ከዛ ከ6 ሚሊዮን ለ40 ታካፍለውና ይመጣው ብር ትሰጣለህ ሳይሸጥ ብር የለኝም በለ ሳይሸጥ 1 አመት 2 አመት 3 አመት ቢቀመጥ የሶስት አመቱን ማስበህ የመጀመሪያው አመት ላይ ዋጋው ስንት ነበረ የሚቀጥለው አመት ላይ ስንት ነበረ ትደምራለህ እያልክ የሶስት አመት እንደዛ ሰጣለህ ይሄ ማነሳበት ብዙ ሰዎች ስለሚዘናጉ ነው 10 20 መሬት ያላችሁ ዘካን አይሰጡም ወይ የመጨረሻ ሲሸጥ ከ10 አመት በኋላ ዘካ ይሰጣል ላ ይሄ ትልቅ ሲሆን ስህተት ነው طيب عروض التجاره ሲባል ብዙ ነገር በወሲዳ وهي يا عروض التجاره ለንግድ የተፈለገበት ለሽያጭ የቀረበ ነገር የሚባለው وهي كل ما اعد للتجاره ያ ማንኛውም ነገር ለንግድ ተብሎ የተዘጋጀ ነገር ነው من عقار وسيارات ለምሳሌ መሬት አንተ መሬትን ገዝተህ ዋጋ ጨመር መሸጥ ከፈለክ
وسيارات وكذلك መኪኖችን ገዝተህ መሸጥ ከፈለክ መኪና ሁለት አይነት ነው ለመጓጓዣ ብለህ የምትጠቀመው ይህ ዘካ የለበትም ለራስ ለምን 3 4 መኪና አይኖርክም አላማክ አንዱ ለሰራተኛ አንዱ ለሚስትህ ያው መንዳት ከተፈቀደ አንዱ ለራስህ አንዱ ለልጅ ብለህ ለምሳሌ ቢስ አላህ ወፍቆክ 5 መኪና ቢኖርክ 5 ላይ ዘካ አይወጅብበትም ፋብሪካ ኖሮክ ለፋብሪካው የሚያስፈልገው መኪና እቃን ለማጓጓዝ ተብሎ የተገዛ 10 መኪና ቢኖርክ ዘካ አይወጅብበትም ነገር ግን የገዛኮ መኪና ለንግድ ከሆነ ሰው የሚያጓጉዝ ይሄ ከዛ ይዞት የሚመጣው ብር ዘካ ይወጅብበታል ለምሳሌ ድሮ ፈረስ ያላቸው ሰዎች ፈረስን ለማጓጓዣ የሚጠቀሙበት እኮ ዘካ አይወጅብበትም ዘካ አይወጅብበትም ነገር ግን ያ ፈረስ ገዝተ ለመሸጥ ከሆነ ዑር ቲጃራ ውስጥ የንግድ ዕቃው ስለሚገባ ይወጅብበታል وكذلك ومواشي واقمشه ማዋሽ የሚባል በግና ፍየልም ይወጅብበታል ይሄ ደግሞ ዘካ የሚሰጥበት ይለያያል በግና ፍየል ለምሳሌ እነሱ የሚመገቡት የሚጠጡት ከወንዝ ከሆነ የሚበሉት ሳር ደግሞ ራሱ የሚበቅል ከሆነ ይሄ ራሱ 40 በከደረሰ አንድ ሰጣለ በሚለው ሲገባ ነገር ግን አንተ በሬን ወስደህ ቀልበ እንዲወፈር አድርገህ መስደግሞ ይሄ ደግሞ ዑሩት ቲጃራ ይባላል ሽጣ የሚመጣው ብር ላይ ዘካን ሰጣለን ዋኽምሻ ለምሳሌ ጨርቅ ካለክ ጨርቅ መሸጥ ከሆነ ጨርቅም ብዙ ካለክ ለሽያጭ ተዘጋጀ ይሄም ዘካ ይወጅበታል ወغيرها ከዚህ ውጭም ያለው ሀብታል من اصناف المال ከሀብት አይነቶች የሚባሉት አለ ከነዚህ ሁሉ አለ والواجب ግዴታ የሚሆነው فيها በእነዚህ ነገሮች ውስጥ ربع العشر فيقومها على رأس الحول بما تساوي ويخرج ربع العشره አሁን ከዚህ የሚወጅበው ካለው ሀብት ላይ መጀመሪያ 10 ቦታ ያካፈልና ከ10 ደግሞ አንዱ ልጅ ያወጣና 4 ቦታ ያካፈልና ከዛችኛዋ አንዷን ከአራቷ ይሰጣል አሁን ካለው ሀብት ላይ የተጠቀሰው ማለት ለምሳሌ ራሱ ያ እቃ ካለ ነው ወይም ደግሞ ያለው እቃ መኪና ከሆነ መሬት ከሆነ ያ መሬት የሚያወጣው ዋጋ ስንት ነው ብሎ የዛኛው ዋጋ መጀመሪያ ለ10 ያካፍላል ከዛ በኋላ ከ10 አንዱ ያወጣና ደግሞ አራት ያካፍልና ከአራቱ አንዱ ያወጣና ሰደቃን ዘካን ይሰጣል ባጭሩ ደግሞ ምንድነው ያለውን ሀብት ለ40 ያካፍላል ይሄ ባጭሩ ሂሳብ ነው ያለውን ሀብት ለ40 መታካፈል ከሆነ እዚህ ጋር ይመጣል والواجب فيها ربع العشر فيقومها يقمتال على رأس الحول አመቱ ዞሮ ከመጣበት بما تساوي እኩል የሚሆንለት ለምሳሌ ከካሽ ብር ጋር እኩል ስንት ነው የሚሆነው ويخرج ربع عشره ከዛ 10 እጅ ከዛ አንድ እጁን ያወጣል سواء كان أقل مما اشتراها به أو أكثر مما يساويه አሁን አመቱ ዞሮ ሲመጣበት ምሳሌ እሱ ሰውየው አንድ መኪና ዛሬ በ5 ሚሊዮን ገዛ የገዛበት አላማው ለመሸጥ ነው አመቱ ዞሮ ሲመጣበት ያ የመኪና ዋጋ በአመቱ ስንት ሆነ 4 ሚሊዮን ሆነ ቀነሰ ይሄ ዘካ ይወጅበታል አነሰም ሞል ወይም ደግሞ ከዛ በላይ ራስ ቢሆን የመጣ አመት ሲመጣበት ያ ዋጋ ስንት ሆነ 6 ሚሊዮን ገባ መኪና ይሄም ዘካ ይወጅበታል فأما ما أعده لحاجته قال لراس قد يزقاجه هبت أو تأجيره وإنما لما كرايت بلو يزقاجه نقر من الإقارات كمريتوش والسيارات كمكينوش والمعدات كإقاوش لمساري إقام يبالو مريت يميقفر مكينة كان لك ماشن كان لك ውሃ የሚያወጣ ሞተር ካለክ ይሄ እቃዎች ይባላል እነዚህ ነገሮች አንተ አላማክ ለራስ ያደረከው ለማከራየት ነው መኪና ገዛክ መኪናውን ታከራያለህ ኢዘን አንተ መኪናውን ለመሸጥ አይደለም መኪናውን ለማከራየት ነው وكذلك ደግሞ ለምሳሌ መሬት ገዛክ ፎቅ ሰራክ አላማክ ምንድነው ቤቶችን ለማከራየት ነው ሰርተ
ማሽኖችን ገዛክ ማሽኑን ለመሸጥ አይደለም ማሽኑን አከራይታ በዛ ለመኖር ነው እንደዚህ ነገሮች ከሆነ فلا زكاة فيه እነዚህ ነገሮች ላይ ዘካ መስጠት ግዴታ ይሆንበትም ይሄ ለራስ ለማግኘት መኪና ለመጠቀም እንዳልኩት በደም አስቸኩል ዝርዝር ይመጣል ለምን لقول النبي عليه الصلاة والسلام ليس على المسلم في عبده ولا فرسه صدقتنا أخرج الإمام البخاري ومسلم يا الله متنيا عليه السلام من حديث أبي هريرة رسول من قالوا سويوا لي زكاة يلبتم مسلم هنا سولاي باراري لمثال باري الله يام باري جزاه لما شدار لنا لراسه لما تكم لملاكنا وكذلك فرس الله فرسول لما قواقواز يفلقوا عندنا سولاي زكاة يلبتم زكاة يلبتم أو أنت مكينة بمنور زكاة يلبتم ماشرو بمنور زكاة يلبتم نجر قال لكن تجب في الأجرة إذا تم حولها وفي الحلي الذهب والفضة لما سبق له نجر قال مكينة كريته جميمة برالة ماشرو كريته جميمة برالة بيتنا كريته جميمة برالة يا برتكمتو عمتو زورو كمتابت زكاة وجبته لمن تمرسوا من هنا كاش بر هنا እንጂ ለምሳሌ ማሽን ገዛክ ለመጠቀም ብለ ማሽኑ ዝም ብሎ ተቀመጠ ማሽኑ በመግዛት ዘካ ይወጅብብህ መኪናውን ለመግዛት ዘካ ይወጅብ ለምን አንተ አላማክ ያን መኪና ለንግድ አይደለም ላይ ያመጣክ ወይ ደግሞ መኪናውን ራሱ ለመሸጥ አይደለም ማሽኑ ስገዛ ማሽኑን ለራሱ ለመሸጥ አይደለም ቤት ስገዛ ቤቱን ራሱን ለመሸጥ አይደለም ይሄ ለመሸጥ ከሆነ ዘካ ወጅበታ አልፏል ግን እነዚህ መኪና የገዛከው አከራይተ ወይ ደግሞ ሰዎችን አንቀሳቅሰ በዛን ስራ ለመስራት እነዚህ ላይ በራሳቸው ዘካ ወጅባቸው ነገር ግን ያ መኪና እየሰራ ብር አምጥቶ ብሩ ተቀምጦ አሁን ዞሮ ከመጣበት ያ ብር ከ85 ግራም በላይ ወርቅን የሚገዛ ከሆነ ወይ ደግሞ ከ55 ግራም ፍዳን በላይ የሚገዛ ከሆነ ይሄ ሰውዬ ላይ ምን ይሆናል ዘካን ማውጣቱ ግዴታ ይሆናል ዘካን ማውጣቱ ግዴታ ይሆናል ወከዳሊከ ሴቷ ለውበቷ በላ የምትጠቀመውም ወርቅ በሷ ዘካ ይወጅብባታል ነው ማብራት የጠፋም ደግሞ በጥሩ ሰዓት ነው ሐሳባችን ጨርሰናል ኢንሻአላህ ነገ በሌላ አዲስ ርዕስ እንገናኛለን ያው ሀገራችን ባህሪ ስለሆነ መለማመድ ያስፈልገናል መልመድ አለብን ነው እዛ እናቆመው ሰምቶ ከሚጠቀሙበት ሰዎች አላህ ያደርገን ዒልምን በዒልም ላይ አላህ ይጨምርልን ተቅዋን በተቅዋ አላህ ይጨምርልን ውስጣችንም ውጫችንም አላህ ያሳምረን ውስጣችን ውጫችን አላህ ያሳምረን የምንሰራው መልካም ነገር ሁሉ አላህ ይቀበለን በሁሉም ነገር ላይ ጌታችን አላህ Subhanahu Wa Ta'ala መንፈራ ሰዎች አላህ ያደርገን እዛ እናቆማለን ነገን ተመልሰን እንገናኛለን على بالله التوفيق والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته